እግዚአብሔር በትልቅ ነገር እንደሚክሰኝ አውቃለሁ። ግን ሰው አይደለሁ። በቃ በጣም ደከመኝ። እዛች ጋር ልጅ ትታያችኋለች። እና አታልቅሽ፣ ሁሉም ነገር ይስተካከላል። በቃ ሰዎቹ እናገኛቸዋለን። ሰዎቹን አልፈልግም፣ ቆርጫለሁ። ወስን ስትይ ዛሬ የሆነ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ያው ሰሞኑን እያያችሁ ነው አይደለ? ግርግሩ ምናምን ነገር ብዙዎቻችሁ ሊያናድዳችሁ ይችላል። እኔ ደግሞ እስካሁን ካሳለፍኩት ነገራቶች ካለፉት እዚህ እስክደርስ ድረስ ያየኋቸው እና ያሳለፍኳቸው መከራዎች ማንም ክብሬ እንዲነካም ምንም እንዲያደርገኝ አልፈቅድም። ያው እነሱን ጠልቼ ምናምን አይደለም። ሲጀመር ብሽሽቅ እንደሆነ ያስታውቃል እንጂ ከልቤ እንዳልሆነ ያስታውቃል። ማለት እኔ እንኳን እነ ኤፊን ማንንም እንደዚህ መናገር ልጅ አይደለሁም። ቀልድም ስለሆነ ወይ እኔ ማብሸቅ ወይ እነሱ ከዚህ በፊት ስላናደዱኝ እየመለስኩ መሆኑ ነው ብድሬን ማለት ነው። እና ለዛ ነው እንጂ ክፉ ቃል እየተናገርኩ የነበረው ክፉም ቃል አይደለም። በቃ የብሽሽቅ ስድድብ ነበር እንጂ ሌላ ነገር አይደለም። ያው እነሱ ለማናደድ ነበር የሰራሁት። እነሱም ተናደውልኛል፣ ደስ ብሎኛል ምናምን። ግን ደግሞ አንዳንዶቻችሁ አልተረዳችሁም ነበረ። ብቻ ከነ ኤፊ ጋር ከነውባረ ጋር በጣም ደስ የሚል ጊዜ አሳልፌያለሁ። ከነሱ ጋር ያሳለፍኩትን ጊዜ አልቆጭበትም። በጣም ተዝናንቻለሁ። በጣም ስቄያለሁ። የጨነቀኝለት ራሱ ከነሱ ጋር ኖርማል ነው የምሆነው። በጣም ነው የሚያዝናኑኝ። በጣም ተጫዋች ልጆች ናቸው። ህመማችሁ እንዳይሰማ ነው የሚያደርጋችሁ እና ስላለፈው ባክግራውንዳችሁ ስላለፈው ነገራቸው ስለናንተ አይጨንቃቸውም። ሰው ስለናንተ የሚነግራቸውን ወሬ ምንም አይጨንቃቸውም። እናንተን ነው የሚፈልጉት። ምንም ጥቅም ምናምን አይደለም ከነሱ ጋር የሚያገናኛችሁ። እናንተ በቃ ንጹህ ጓደኝነታችሁ ነው የሚፈልጉት እና እግዚአብሔር ልባችሁን አይቀይርባችሁ። እኔ ሁሌ ነው የምላችሁ እግዚአብሔርን ልባችሁ መቼም ቢሆን እንዳይቀይርባችሁ እና ካስቀየምኳችሁም ደግሞ በጣም ይቅርታ። ያው እንግዲህ አሁን ያለሁት ኤርፖርት ነው። የሆነ ሚዲያ ላይ እየመጣው ማልቀስ ምናምን በጣም ነው ያስጠላኝ። ምክንያቱም የኔን ስብራት፣ የኔን ውድቀት፣ የኔን መጥፎ ነገር እንዳታይ የምፈልጋት ሰው አለች። ከቤተሰቦቼም ከሁሉም በላይ ዳብራኬ ክፋይ ልጅ ያለች የኔን ጥንካሬ እናትሽ እንዲህ ናት ባይዘወይ አሁን ማልፖስታቸው ቪዲዮዎች አሉ። በጣም ማልፖስታቸው ቪዲዮዎች ማለት ነው። በከንፋይ ሰዓት በተሰበርኩ ሰዓት በጣም ሞባይል ጋላሪን ብከፍቱ አለ በጣም ብዙ ሳለቅስ የቀረጽኩት ማለት ነው። በጣም ብዙ ምክንያቱም ያቺን ቀን እንዳረሳት ነው። ትልቅ ቦታ ስደርስ ያቺን ቀን እንዳረሳት ነው። ምን አይነት ወርቅ የሆነች እናት እንዳለቻት፣ ምን አይነት ማትበገር እናት እንዳለቻት ጥንካሬዋን ላሳያ ስለምፈልግ ግን ደግሞ አሁን ደከመኝ መሰለኝ አላቅም። ከነገራቶች መሸሽ እየፈለኩ ነውና አላውቅም። እንጃ እስካሁን ከሰዎችም ከብዙ ነገሮችም የተረዳሁት ነገር ቢኖር በጣም መጥፎ ጊዜ ያሳልፋችሁ ያንን መጥፎ ጊዜ ሳታወጡት ሚዲያ ላይ ለሰው ሳትናገሩ ራሳችሁ ጋር ደብቃችሁት ራሳችሁ ጋር ያንን ነገር አሸንፋችሁ ወጣችሁ ስትስቁ ምናምን ስትደሰቱ የራሳችሁን ህይወት ምንም እንዳልተፈጠረ አድርጋችሁ ስትቀጥሉት ያልተጎዳችሁ ተደርጎ ይወሰዳል በብዙ ጊዜ ማለት ነው።
ማለት ፍርድ የሚሰጠው እኮ አለ፣ ፈጣሪ አለ፣ የላይኛው አለ። እኔ ከራሴ ህይወት የተማርኩት ነገር ቢኖር የምራይን ስነግራችሁ ማለት ነው አልፈርድም። ማለት ለእንትና ህይወት ይሄ ይገባዋል ለእንትና አይገባውም አልልም። ምክንያቱም ለራሴ ህይወት ስለማቅ ማለት ነው። አሁን በኔ ህይወት ብዙ ሰው የሚሉ ሰው አለ፣ እሷ እንትን ነው የሚገባት፣ እሷ እንዲህ ነው የሚገባት። ግን የሚገባኝን ህይወት እግዚአብሔር ለኔ አስቦ ለኔ አቅዶ ለኔ ብሎ ሰጥቶኛል አይደለ? እና ያን እንድኖር ራሱ አልፈቀዱልኝም። ማለት ሰዎች አንዳንዴ እኔ ብዙ ጊዜ አመሰግናለሁ በተሳካልኝ ነገር ብቻ ሳይሆን ባልተሳካልኝም ነገር ማለት ነው። እግዚአብሔርን በቃ ሳይሳካልኝ ሲቀር አንድ ነገር ደግሞ በጣም ነው ደስ የሚለኝ። በቃ ትልቅ ነገር ፈጣሪ አስቦልኝ ነው ምናምን ብዬ ምደሰት ልጅ ነኝ። ግን ደግሞ አሁን በጣም እየከበደኝ ነው እና ከሁሉም ሰው ርቄ ከሁሉም ሰው ሻሽቼ ከልጄ ጋር ልጄ ሚዲያ ላይ ማውጣት አልፈልግም። ልጄና አንድ ሰው አለ እዛ በር ላይ ማለት ነው። አሁን ያለሁት የኤርፖርት ግቢ ላይ ነኝ እና ማንም ሊሸኛቸው አለመምጣቱ ማለት ነው። አሁን ቤተሰቦቼ ብቻ ነው ከጎን ያሉት ብዬ ነው ያሰብኩት። በቃ ቤተሰቦቼ ነው ቤቻው ብዬ መጣው። ማንም የለኝም ከጎኔ ማለት። አሁን ደግሞ በሞባይል ላይ ምናምን በየሄድኩበት የሚያጋጥሙኝ ነገራቶች አሉ ማለት። አሁን ይሄን ሳምንት በስልኬ በቃ ጠዋት ስነሳ ማያቸው ቴክስቶች ከማላቀ ቁጥር ማለት ነው እንዲህ ብዬ ለመናገር ይከብደኛል ማለት። እኔ አላውቅም የሆነ ሳለቅስ ምናምን ልጅ ታይ ምናምን አልፈልግም። ያው ልጅ አሁን ትንሽ እያደገች ነውና የሆነ ነገር ታያለች፣ ያየችውን ደግሞ ማድረግ ነው እንትን እና ቴክስቱን ሳይ ምናምን የምሬን ነው የሆነ ማድረግ የምመኛቸው ነገሮች አሉ። የሆነ ብን ብዬ ልጥፋ፣ እሺ ራሴን ላጥፋ ምናምን እንትኑና የሆነ የሚይዛችሁ ነገር አለ እንጂ ማንም ሰው ደልቶት ይሄ ህይወት ተመችቶት አይደለም የሚኖረው፣ ማንም ሰው ማለት ነው። ግን ራስን ማጥፋት ኃጢአት ነው። ሁለተኛ ነገር ደግሞ እናት ባይኖራት የምትጎዳ ልጅ አለች። ገባችሁ አይደለ? ማለት እኔ እንጃ፣ እኔ የሰው ደስታ የሚያስደስተኝ ልጅ ነኝ። ምንም እንጃ በሰው ተቀይሜ አላውቅም፣ በሰው መጥፎ ነገር አድርጌ አላውቅም። ግን ነገራቶች ሁሉ እንዳሰብኩት አይሆንም። እኔ ለምን እንደሆነ አላውቅም። ግን ብዙ ነገር ሳትፈልጉ ሳታረጉ እኔ ብዙ ነገር አሁን ሳልፈልግ ነው የማደርገው። ከዚህ ከተማ የምወጣው የሆነ ፈልጌ አይደለም፣ በቃ ግድ ሆነብኝ። ለልጄና ለኔ የሚያስፈልገው ይሄ ነው። ገባችሁ? እና በእኔ ህይወት በሚሆነው ነገር ደግሞ ሰዎችን መወንጀል እንትና እንዲያርጎኝ ነው እንትና ስላረገኝ ነው ማለት አልፈልግም። ግን ደግሞ በቃ ቢያንስ ስለኔ ጥሩ ማውራት ባትችሉ፣ ያደረኩላችሁን ነገር ጥሩ ነገር ማውራት ባትችሉ ዝም በሉ። በእግዚአብሔር ያላደረኩትን ነገር መጥፎ ነገር ያልሆንኩትን ያላልኩበትን መጥፎ ነገር አታውሩ። በእግዚአብሔር እንዴ እኔ እንጃ። እኔ ማንም ሰው ጋር ደርሼ አላውቅም። እግዚአብሔር ፈጣሪ በሚያውቀው ማለት ነው። ግን
አንዳንዴ በቃ ማንም የማያውቃችሁ ሰው ጋር ማንም የማያውቃችሁ ሰው ያለበት ቦታ መኖር ትመኛላችሁ። እግዚአብሔርን የሆነ እንጃ በንግግር ማትገልጹት ሁኔታ ላይ ሆናችሁ ታውቃላችሁ? አላውቅም፣ ግን እኔ እግዚአብሔርን እያንዳንዱን የተሰበርኩበትን ቀን ያለቀስኩትም ሁሉንም እግዚአብሔር በትልቅ ነገር እንደሚክሰኝ አውቃለሁ። ግን ሰው አይደለሁ። በቃ በጣም ደከመኝ። አላውቅም ከዚህ በኋላ ነገር ሊያጋጥመኝ እንደሚችል ነገራቶች በፊት ለፊቴ እንዳሉ አላውቅም እና በዚህ እድሜ የሁሉ ነገር ለምን እኔ ላይ እንደሆነ አላውቅም። እኔ እስካሁን ህይወቴ ላይ በተፈጠሩ ነገሮች በሆኑ ነገሮች ፈጣሪ አንድም ቀን አማርሬ አላውቅም። እና ያው ቪዲዮም ላይ ለትንሽ ጊዜ ባልመጣ እንዳትጨነቁ። ማንም ሰው ካሁን በኋላ እኔ ምክንያት እንዲጨነቅ እንዲያስብም አልፈልግም እና እናንተ እውነት በቪዲዮ የምታውቁኝ እግዚአብሔርን በአካል እንደምታውቁኝ ነው የምትሰፈሰፉልኝ። በጣም ነው የማመሰግነው። ቪዲዮ ካልሰራው ከጠፋው ከቤተሰቦች ቀጣይ እናንተ ናችሁ። ፍቅር የት ናት? ምን ገጥሟት ነው? ምን ተጨንቋት ምን ሆና ነው እንደዚህ ጥፍት ያለችው ብላችሁ ከልባችሁ የምትፈልጉኝ እናንተ ናችሁና በጣም ነው የማመሰግነው። እግዚአብሔርን ያሰባችሁትን ሁሉ እግዚአብሔር ይፈጽምላችሁና በጣም ነው የምወዳችሁ። የልባችሁን ያሳካላችሁ፣ የልባችሁ ማለት ነው። እግዚአብሔር እኔም እናንተን የማስደስትበት የማኮራበት ጊዜ ፈጣሪ ያቅርበን። ለሁላችንም ጉልበት ኃይል ፈጣሪ ይሆናል። ያው እነ ሙባረክ ምናምን መጥተዋል። ምን ሆንኩኝ? ለምን ታልኩ? እኔማ ፍላይት ኧረ የሆነ ንፋስ ምናምን ገብቶብኝ። የምን ንፋስ? ምንም እኔማ ፍላይት ስለደረሰ ልሄድ። ፍቅር ምን ሆነሽ? ምንም አልሆንኩም። ያው እንዴ እያለቀሽ እኮ ነው ፊትሽ ልካር። አይ እናንተን ሰሙን አስከፍቻችኋለሁ። ጥሩ ሙድ ላይ አልነበረም ሶስታችንና ይቅርታ ልላችሁ ነው። ያው ልወጣ ነው እና የት ነው ትጁ? ስለምን ይቅርታ ነው? ምንድነው? ምንድነው? ምንም አይደለም። እስቲ ቁጭ አድርገው ታየው። የልጅ እቃዎች ናቸው ይሰበራሉ። ጌታ የሚሰበር ነገር ነው። ይፊ ቁጭ አድርገው እኮ የልትጅ ነው እዛች ጋር ልጅ ትታያችኋለች። ልጅ አይደል? ትይዘው ጓደኛዬ ናት። እሺ ምን ሆና ነው? እና ልሄድ ነው ማለት ምን ነው ማረግ እኮ የት ነው የምትሄጂው? በቃ ነው የኑሮ ከተማ ልቀይር። የኑሮ ከተማ ማለት ምን ማለት ነው? እናንተ ምን ብዬና ማለት ማስጨነቅ አልፈልግም፣ ግን በቃ እንድሸኙኝና ከልባችሁ ይቅርታ እንድታረጉልኝ ነው። ልጅሽ ለምን ተሻለሽ? የት ነው የምትሄጂው? በቃ እንዴ ምን በቃ ከዚህ ሀገር ልወጣ ነው እኮ እኔ እዚህ ሀገር መኖር አልፈልግም። ለምን? የሆንሽውን ነገር ንገሪኝ እንጂ ፍቅር። አይ የሆነ ማለት እኔ አሁን እናንተንም መውቀስ አልፈልግም። ምን የተፈጠረ ነገር አለ? በግልጽ ለምን አናግሪኝ? ፍቅር ከሆነ ጊዜያቶች ጀምሮ በጣም ስልኬ ላይ
የሚያስጠሉ ቴክስቶች እየተላኩ ነው። እናንተ ናችሁ ማለት አልችልም። ምክንያቱም እንደዚህ አይነት ቴክስት የምትልኩበት ሁኔታ ላይ ነን ማለት እኔ እንጃ። ቴክስቱን መናገርም ማስነበብም አልፈልግም። በጣም ነው የሚያስጠላው። ማርያም በጣም ነው የሚያስጠላው። ምንድነው እስቲ ግን ቢያንስ እኔ ሰላም ሆነ አለብኝ ለልጅ። ለዚህ ነገር ብለሽ ምን አይነት ቴክስት አይደለም እኛ ምን እናደርጋለን? አንቺ እንዴ ለምን ተሳየኝ? እኔ እኮ አሳያቸዋለሁ ግን እሺ እነሱ መጥተው ይችላሉ። ካሜራው እንዲያጥፋው ካሜራው ይጥፋ እንዴ? ለምን ነው ካሜራው መጥተው ለምን አስፈለገ እንዴ? እኔ ለቤተሰቦቼ የማስቀምጠው መልእክት ስላለ ነው። ወደ ላይ አድርገው በጣም ብዙ ቴክስቶች ናቸውና በየለቱ በጣም የሚያስጠላ ነገር ነው። እና ቢያንስ ሲሜን ቀይሬ ከዚህ ሀገር ስወጣላቸው ሰላም የማገኝ ከሆነ ለምንም ደግሞ እኔ ሰላሜን ነው መምረጥ ያለብኝ። ገባ? የምትፈልገኝ ልጅ ስላለች ግን እናንተን ያው መበሻሸቅ ነበረ። አይ ቲንክ በቃ ከልባችሁ እንደማሰድቡኝ አውቃለሁ። እኔ ከልቤ እንደማልሰድባችሁ ታውቃላችሁ። እንደዚህ ቢልሽ ማናቸው አላውቅም። ስደውል አይነሳም። በእህቴ ስልክ ስደውል ደግሞ ሄላው ስል የኔ ድምጽ እንደሆነ ሲያውቁ ይዘጉታል። አላውቅም እኮ እነማናቸው እነዚህ ልጆች እኮ አውቀን ወይ ማሳሰርም ወይ የፈለግነው ግን ማድረግ እንችላለን። አንቺ ደግሞ ካንቶች ኤፊ እኔ እኮ ሞክሬ ያደረኳቸው ነገሮች ስላልተሳኩ እኛ ደግሞ እንሞክራለን። አሁን እንዴ እኛ እንሞክራለን። ልጆቹ አግኝተን ማሳሰርም ካለብን እናሳስራቸዋለን። ፖሊስ ጣቢያ ይዘን ሄደን ቴሌ ይዘን ሄደን ማስወጣት ሁሉ ነገር ማድረግ ነው። እግዚአብሔር ተወኝ በቃ። እኔ እንዴ ለምን እንደዚህ ብትይ ተረጋግ። መጀመሪያ አንቺ እንዴ ያለሽ ለብሮ ተስፋ የምትቆርጪው መጀመሪያ ደረጃ ተስፋ እንዳትቆርጪ እንዴ። ጠንካራ ሴት እንደሆንሽ እኮ ነበር እኛ የምናውቀው አይደል? አይ ተው አይደል? ኧረ ማታልቅሽ እንዴ ለብሮ ታረቅሽ እንዴ። ለስንተኛሽ ቀን እንደምታደርግሽ ታውቂያለሽ? አረፍ አታልቅሽ። ሁሉም ነገር ይስተካከላል። በቃ ሰዎቹ እናገኛቸዋለን። ሰዎቹ ነው እኔ አልፈልግም። ቆርጫለሁ። የምን ቆርጫለሁ ነኝ። በቃ እሄዳለሁ። አትወርክ። ኧረ አንድ ነገር እናደርግ። ምንድን ነው ታልቅሽ እንዴ? ኧረ በማርያም አታስጨንቀን። ለምን ትወስኛለሽ? ወርክ ያስቤ እሺ እናስተካክለዋለን። በቃ እናገኛቸዋለን። እኔ ያሰብኩት በቃ ከዚህ በላይ እኔ አልችልም። በቃ እንዴ እና በቃ ሰዓትም እየደረሰ ስለሆነ እኛ ምን ለምንድን ነው ማሰሚን? በቃ ይኸውልሽ ሁሉም ነገር ይስተካከላል። አታልቅሽ፣ በእናትሽ አታልቅሽ። ይኸውልሽ ይስተካከላል። ለምን ተስፋ የምትቆርጪው? የሚስተካከልም ከሆነ እዛ ሄጄ ነው የሚስተካከለው። አልፈልግም። በቃ ኤፍ አልፈልግም። እንዴ ለምን ተስፋ የምትቆርጪው? አንዴ ብዙ ነገሮችን አሳልፈሻል። በአንዴ ነው የሚመስል። በአንዴ ተስፋ የቆረጥኩ ነው የሚመስል። በአንዴ ነው ተስፋ የቆረጥኩ የሚመስል እኮ ቀላል መሰለክ እንዴ? የኔ ቤተሰቦቼን በዙሪያ ያሉ ሰዎችን ጥሎ መሄድ ለኔ ቀላል ነው እንዴ የሚመስል እንዴ? እሱን ማለት የሆነ እሱ ሆናችሁ ነገር እንዳትሞክሩ። ተስፋ ብትቆርጪ ነው እኮ ተስፋ ትቆርጪ። በቃኝ። ብዙ ነገሮችን አሳልፈሻል አይደል? ይሄም ያልፋል እንዴ ማያልፍ ነገር የለም። ፍቅር ይኸውልሽ በቃኝ። ካረጋሽና ይኸውልሽ መጀመሪያ እናወራለን። ፍላይት ምናምን አይደለም ነገ የሚደርስ ነገር ነው። እሺ ይኸውልሽ ፍቅር የት ነው የምትሄጂው? ብቻሽን የት ትሄጃለሽ እንዴ? በቃ አዘጋጅቻለሁ፣ ሁሉ ነገር አዘጋጅቻለሁ። ምንድን ነው የምታዘጋጂው? በአንዴ ነው እንዴ የምታዘጋጂው? ይሄ ነገር ይኸውልሽ እንደዚህ ውሳኔ አይወሰንም። እኛ አሁን ቤተሰቦቼን አሳምኜ መጥቼ እናንተ ታውቁትኛላችሁ፣ እናንተ ታስቀሩኛላችሁ። እኛ ቤተሰቦችሽ አይደል እንዴ? እዚህ ነገር ይኸውልሽ ይቅር በቃ ፍቅር ወላሂ። እሺ ይኸውልሽ ስልኩን ቼክ አድርገን እነማን እንደሆኑ ቼክ እናደርጋለን። ወደ ቤት ልጅሽንም ይዘሽ ነይ እንሂድ። ነይ ልጅሽንም መንከራተት የለባትም። ሰምተሽኛል? እስቲ በእናትህ በቃ እንሂድ። እንዴ እኔ እኮ መኖር አለብኝ ለልጅ አይደለም እኮ አሁንም እኮ ትኖሪያለሽ። በቃ እንዴ ልጆቹን ፈልገን እናገኛቸዋለን። ነገር የለም ሰማሽኛ? ልጆቹንም እናገኛቸዋለን። ማሳሰርም ካለብን አግኝተናቸው እናሳስራቸዋለን። አይ ተው፣ እኔ ለልጆቹ ሳይሆን በቃ ሌላም ብዙ ምክንያቶች አሉኝ። በቃ እኮ ይገባኛል፣ ብዙ ነገሮች እንደሚያስጨንቁሽ ይገባኛል። ግን ያልፋሉ እነዛ ሁሉ ነገሮች። አይዞሽ፣ ጠንከር ማለት ነው ያለብሽ። ተስፋ እንዳትቆርጪ። እኔ ጎበዝ እንደሆንሽ ነበር የማውቀው ነበር ነው እኮ አሁንም ጎበዝ ነሽ። ተስፋ አትቆርጪ። አሁንም የትም አንሄድም። ወይኔ
ስለዚህ ማለት ነው አስቀሪኝ ትሄጃለሽ። ነገር ግን ዛሬ አትሄጂም። ምንም ነገር መክፈል ያለብንን ነገር ከፍለን ድጋሚ ሸኝሽ። ፍቅር እሺ በይነ በእግዚአብሔር ለብሮሽ ማቲ ነው። አይሆንም። ሳሪያ ተወስኝ ስለማይሆን ነው የማይሆነው እንዴ ወቢ ትዝቻለሽ። ገረገራ ነበር አራይ ተዛዝ ነንጠራለን እንይዳለን። በቃ ልጅሽ ነው ይዘሽ ወደ ቤት ትጃለሽ። ለምንድን ነው እኔ ተሰናብቻችሁ የመጣሁት ጋር ቤተሰብ ጋር ለምንድን ነው የምመለሰው? አንዴ እንደዚህ ትሬውንማ አንዴ ካሜራ ውስጥ ጀምራ እንዳቁም ነበር። አሹ ይዛልሽ ያልፈልግኝ ለብሮሽ ማቲ